በመድረኩ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ አገሹም በሀገራዊ የንግድ ሳምንት አከባበር ወቅት ቢሮው ባለፉት ዓመታት ያከናወናቸውን በጎ ተግባራት በማጎልበትና ድክመቶችን ፈትሾ ከማሻሻል ረገድ ትኩረት የሚሰጥበት ነው ብለዋል። የንግድ ሳምንት ጋር አያይዘን በተለይ በሀገር ውስጥ የምናመርታቸውን ምርቶች የምንገለገልበት የምንጠቀምበት በዚህም አምራቹን ከሸማቹ ጋር የምናስተሳስርበት ከዚህም አልፎ በሀገር ውስጥ የምናመርታቸውን ምርት በአይነትም በብዛትም በጥራትም ከፍ በማድረግ ገበያ ላይ ተወዳዳሪ እንዲሆኑ ማድረግ ማስቻል ትኩረታችን ሊሆን ይገባል። የሀገር ውስጥ ምርቶችን በአይነት በብዛትና በጥራት በማቅረብ በሀገር አቀፍም ሆነ በውጭ ገበያዎች ተወዳዳሪ ለመሆን መትጋት እንደሚያስፈልግ አጽንኦት በመስጠት ርዕሰ መስተዳድሩ መክረዋል። ስትራቴጂክ የሆኑ የገበያ ምርቶችም በዚህ በክልላችን ውስጥ ባሉት ገበያም በአካባቢ ገበያም አልፎም ደግሞ ወደ ማዕከላዊ ገበያ ሁሉ የሚንቀሳቀስበት እድል እያደገ መጥቷል። ይሄ በአንድ በኩል የቤተሰብን የኢኮኖሚ አቅም የሚገነባ የአካባቢን የክልላችን ኢኮኖሚ አቅም የሚያሳድግ አልፎም ደግሞ እንደ ሀገር ያለንን ሚና ከፍ የሚያደርግ ትልቅ የኢኮኖሚ ዘርፍ ተቋም በተለየ ሁኔታ መደገፍ፣ በተለየ ሁኔታ ቀረብ ብሎ ማገዝ መምራት ያስፈልጋል። የክልሉ ዓመታዊ ገቢ ከጊዜ ወደ ጊዜ እያደገ መምጣቱን የገለጹት ዶክተር ኢንጂነር ነጋሹ አገሾ ከእድገቱም ከፍተኛውን ድርሻ የሚይዘው የንግዱ ዘርፍ ነው ብለዋል። በዘንድሮ በጀት ዓመት 10.2 ቢሊዮን ብር ገቢ ለመሰብሰብ ታቅዶ ወደ ማጠናቀቅ መቃረቡን ገልጸው በ2018 በጀት ዓመት ከ18 ቢሊዮን ብር በላይ ለመሰብሰብና በተለያዩ ዘርፎች የተያዙ የልማት ግቦችን ለማሳለጥ እየተሰራ ስለመሆኑም ገልጸዋል። በዚህ ዓመት ግን ወደ 18.4 ቢሊዮን እንሰበስባለን ብለናል። የ8.4 ቢሊዮን ልዩነት አለ ማለት ነው። የዚህ 80-90% በዚሁ በንግድ ሂደት ውስጥ ከሚገኘው ገቢ የሚመጣ ስለሆነ ይህንን በልዩ ኃላፊነት መምራት የሚያስችል አጠቃላይ የንግድ ምዝገባን፣ እድሳትን፣ ደረጃ ማሻሻልን ወደ ንግድ ማዕቀፍ ውስጥ መግባት የሚገባቸው ወደዛ ማዕቀፍ ውስጥ እንዲገቡ የማድረግን ህገወጥነትን የመቆጣጠር የመከላከል ስራዎችን በጋራ መስራት ይጠበቅብናል። በእድገት ላይ ከሚገኙ የአፍሪካ ሀገራት መካከል ኢትዮጵያ አንዷ ናት ያሉት የክልሉ ንግድና ኢንቨስትመንት ቢሮ ኃላፊ አቶ ተመስገን ከበደ ክልሉ ደግሞ በተለያዩ ሰብሎች፣ ቅመማ ቅመም፣ ቡና፣ ማርና የቁም እንስሳት ሀብት ባለቤት በመሆኑ ለገቢው አቅም ስኬት በላቀ ቁርጠኝነት መስራት ይገባል ብለዋል። ክልሉ ለሀገርና ለገበያ ለዓለም ገበያ የሚቀርብ ከፍተኛ የግብርና ምርት ያለበት ለአብነት የጫካ ቡና፣ የጫካ ማር፣ ቅመማ ቅመም፣ አትክልት፣ ፍራፍሬ፣ ሰሊጥ፣ ማሾ፣ ቦሎቄ፣ የእንስሳት ተዋጽኦ፣ የእንስሳት ሀብት እንዲሁም ወርቅና ድንጋይ ከሰል፣ ሌሎች ማዕድናት የመሳሰሉ የተፈጥሮ ሀብት ያለበት ለንግድና ኢንቨስትመንት እንቅስቃሴ ምቹና ሰላማዊ የሆነ ክልል። ከክልል ምስረታ በፊት 12 የነበረውን የነዳጅ ማደያ ብዛት ወደ 33 ማሳደግ የተቻለ መሆኑን የገለጹት አቶ ተመስገን የናፍጣና የቤንዚን አቅርቦትና ስርጭትን ከፍላጎት ጋር ለማጣጣም እየተሰራ መሆኑን አስረድተዋል። በግብርና በኢንዱስትሪና በአገልግሎት የኢንቨስትመንት ዘርፎች ቀደም ሲል 655 ፕሮጀክቶች ከነበሩበት 364 ተጨማሪ በማሳደግና በማስፋት እየተሰራ መሆኑንም አስረድተዋል። በክልሉ ኢንቨስትመንት ለማበረታታት የኢንቨስትመንት አሰራር በማሻሻል ወደ ክልሉ የሚገቡ የውጭና የሀገር ውስጥ ሴክተር የኢንቨስተሮች እድገት ከፍ ብሏል። ለአብነት በግብርና፣ በኢንዱስትሪ፣ በአገልግሎት በአጠቃላይ 364 ፕሮጀክቶች ወደ ክልላችን ከክልል ምስረታ በኋላ እንዲገባ ተደርጓል። የመረጃ አያያዝ፣ ብልሹ አሰራርና አስተሳሰብ፣ በቴሌኮሙኒኬሽን የኔትወርክ መቆራረጥ ለስራቸው ተግዳሮት መሆናቸውን ተሳታፊዎች በሰጡት አስተያየት ጠቁመዋል። ለምሽትና ሰንበት ገበያዎች አፈጻጸም የቦታ ዝግጅትና የምርት አቅርቦት ውስንነት እንዲሁም የቅንጅት ክፍተት መኖሩንም አንስተዋል። በክልሉ የነበረው የማደያ ቁጥር መሻሻል ቢያሳይም ከነዳጅ ፍላጎትና አቅርቦት ስርጭት ረገድ ያሉ ክፍተቶች በጥብቅ ክትትልና ቁጥጥር መመራት ያለበት ስለመሆኑም ተሳታፊዎች አንስተዋል። የምክክር መድረኩ ለቀጣይ ተግባራት አቅም የሚሆኑ የትኩረት አቅጣጫዎችን በማስቀመጥ ተጠናቋል።